እንጀራህም ነው። ላይፍህ እኮ የተመሰረተው እሱ ላይ ነው እንዴ። በጣም በቃ በቋንቋ እንትን ለማድረግ ራሱን ከፍ አድርጎ ለማሳየት ሲሞክር እንዴ ቁርአን እኮ የተገለጠው በአረብኛ እኮ ነው። አንድ ኡስታዝ አረብኛ ማወቅ እኮ ከህይወቱም ጋር ከእንጀራውም ጋር ከሃይማኖቱም ጋር እኮ የሚገናኝ ነው እንዴ። በጣም እንትን አይደለም፣ እንደ ትልቅ ነገር የሚቆጠርም አይደለም። ሌላው የአላህን ስም የጠቀሰበት ጉዳይ ነው። አላህ ኢንተርናሽናል ነው ያለበትን እግዚአብሔር አለ። እሷ ፓርት በጣም ያሳቀች። እግዚአብሔር አለ ከኤርፖርት አያልፍም አንተ የምትጠራው እግዚአብሔር የሚል የተሳሳተ ስንኩል ሀሳብ ነው የሰጠው። አጠቃላይ አምላካዊ የሆነ የስሙን ትርጓሜ ባልሳተ መንገድ በዓለማት ውስጥ መጽሐፍ ቅዱስ ሲተረጎም የሰዎችን ሀገር ቋንቋ ባከበረ መንገድ ነው የኛ መጽሐፍ የተተረጎሙ። ለምሳሌ በኦሮምኛ ዋቀዩ ተብሎ የተተረጎሙ። ዋቀዩና እግዚአብሔር ይለያያሉ? አይለያዩም። ለአረቡ ዓለም እግዚአብሔር ብለን ስናስተዋውቅ አላህ ብለን ነው ያስተዋወቅ ነው። ያ አላህ ግን ቁርአን ላይ የተገለጠው አላህ ሳይሆን በመጽሐፍ ቅዱስ ላይ የተገለጠው መንፈስ የሆነው በሁሉ ቦታ የሚገኝ ሁሉን የሚችል ሁሉን የሚያውቅ ውስንነት የሌለበት ለመኖሩ ጅማሬን ፍጻሜ የሌለው አልፋ ኦሜጋ የሆነው አምላክ ማለት ነው። አላህ በሚል ስም የተጠራው ለአረብ ሀገር ሰዎች፣ አረብ ሀገር ክርስቲያኖች አላህ አሉ ማለት ልክ ቁርአን ላይ ያለውን አላህ አሉ ማለት አይደለም። እና እቺን ፓርት በጣም እንትን አስቃኛለች። አላህን ኢንተርናሽናል አድርጎ ልክ ክርስትና እኛ የምንጠራው እግዚአብሔር ሎካል እንደሆነ ከኤርፖርት እንደማይሻገር የሞከረበት ሙከራ ማለት ነው። እና ለሚገባው ሰው በጣም ትልቅ ነገር ነው። እና እንትን እንዳይመስል ባት ምናምን ላት ምናምን ሲባል እዚህ እንትን ላይ እየቀለዱ ነው እንዴ እንላለን። እኛ እንግዳ ነን ለቋንቋዎቹ፣ እናንተ ለምታወሩበት ቋንቋዎች። እኔ ጆሮዬን ይዤ አውቃለሁ አንተ ላይቭ ላይ ገብቼ የሚወራው ወሬ ማለት ነው። ግን ችግሩ አንተ ባለጌ ስለሆንክ ሳይሆን የምታመጣው መረጃ ያለባቸው ሐዲሳትና መጽሐፍቶች እንደዛ ስለሚሉ ምንም ማድረግ አይቻልም ነው። አሁን ይሄም እኔ ሳወራ ከእስልምና ጋር ስላለኝ ጥላቻ ምናምን የሚመስለው ሰው አለ አይደል? እኔ ሙስሊም ወንድሞቻችንን እዚህ ውስጥ ያለን ሁላችን እንወዳቸዋለን። ግን የምትከተሉት መንገድ የዘላለም ሕይወት እንደሚሰጥ ስለማናምን ወደ ብርሃኑ ወደ ክርስቶስ መንገድ እንድትሄዱ ከመፈለግ አንጻር ነው። ይህንን ነው በአጭሩ የተመለከትኩት። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ቴንኪው አቤል አቡና፣ እናመሰግናለን። በጥሩ ሁኔታ ገልጸዋቸዋል። ኦቨርቪው ለሁሉም ሰጥተሃል። እንደው ጠቅለል አድርገህ አንዱ ለቪዲዮ እና እንመለሳለን። ኮስት ያለው እውነት እንኳን ደህና መጣሽ። ደህና ቆያችሁኝ። ሁላችሁንም እንዴት ናችሁ? ምንም ኔትወርክ እኮ ዛሬ አስቸገረኝ። ኦኬ ላክልሽ። ምን ቪዲዮ ነው? ዳታ ኮስት ያለው አዋጣችሁ ብትልኩልኝ። ያ ምንም እንትን አማራጭ ስለሌለ ማለት ነው። እና በግልጽ እንግዲህ ትናንትና ያያችሁት ዲቤት ስራውን ሰርቷል ማለት ነው። ስራውን ሰርቷል። ምን ማድረግ እንዳለብን ምኑ ጋር መንካት እንዳለብን ጠንቅቀን ስለምናቅ ነው እንደዛ ያደረግነው። ስለዚህ አሪፍ ነበር ብዬ አምናለሁ። አይ ቲንክ ቃል ይሰራል። ኔትወርክ ማውራት ይችላል። ተሰራ ይሰማል ነው? አይ ዘግና አጠቅም ዘግና። ኦኬ እውነት ሻ ምትይናለ? እኔማ አቤላን እየሰማሁት ነበር እኮ በጥሩ መንገድ በጣም በደንብ ኢላቦሬት አድርጎ ነው ያስቀመጠው። እግዚአብሔር ይሰማል። እኔ ትሰማለህ? ካሜራ ይከፍታል። እሺ ማይክ ይከፍታል። አይ በቃ የሚውላል ነው አሁን ሳፈርሽ በጣም ብዙ ቪዲዮዎች ነው ያሉት። ባይዜ በጣም ብዙ ኡስታዞች በጣም ብዙ ሙስሊሞች ይሰሩ አራታው ቀስበት እንዴ አንተም ኡስታዙ ነው እንዴ? አተረማመስከው
በጣም ብዙ ቪዲዮዎች ነው የተሰሩት። እንግዲህ እስካሁን ድረስ ራሱ በጣም ብዙ ቪዲዮዎች አሳይተናል። ይሄኛ ኡስታዝ አይደለም፣ ይሄ አላህን አይወክልም፣ ይሄ ፍጡር ነው እስኪ እንዲሉ አድርገናቸዋል ሙስሊሞችን። 2 ሰው 20 ሰው ሰለመ ሳይሆን እኛ የምንፈልገው እነሱ እንደዛ ይጫወቱ፣ እንደዛ አይነት ድራማ 2-3 ታንሳለች 200 በቀን የሚበሉ። እኛ ግን በሚሊየን ነው የምንፈልገው። ቆስጠንጢኖስ በቃ ዋርኒንግ መጣብህ። ሪፖርት ተጠበጠበ። ሄት ስፒች እስቲ ከፍትላል የፈጠነ አፍተነው አስወርደው እያለኝ ነው። እሺ ከውይይት በስተጀርባ ክፍል አንድ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አህባቢ እንደምታውቁት ማታ ወሃቢዮች ከክርስቲያኖች ጋር ክርክር እንዳደረጉ የሚታወቅ ነው። አማ ሙስሊሞች ይህንን ነገር አይፈልጉትም። ለምን? አላሁ ሱብሓነሁ ወተዓላንና ነቢያችንና ዐለይሂ ሰላቱ ወሰላምን ማሰደብ ስለማይፈልጉ ማለት ነው። እና ከማታው ክርክር ከታዘቡት መካከል እፎይ የሚባለው እንደዚህ ብሎ ስለይቀው ምን ብሎ እንደመለሰለት አንድ ቪዲዮ አይተን እንመለስ። አላህ ጭንቅላት አለው የለውም የሚል በቁርአን በሆነ ሐዲስ ከተገለጸም፣ ስለዚህ አለው ብለን ማናገር ነው ብለን ማናስተካከል። ምክንያቱም በቁርአን ሐዲስ ላይ ያለበት ብቻ የሚቀበል እንጂ የማንችል የማንቀንስ ስለሆነ ቀጥል ባበስ እንዴ በቃ ስለታወቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአን በሐዲስም አልተነገረም፣ የለውም አለውም አትልም። ስለዚህ ጭንቅላት ሊኖረው ይችላል ላይኖረውም ይችላል። አንገትስ አለ የለውም? እሱም አልተገለጸም። ብልትስ አለ የለውም? እሱም አልተገለጸም። ቪዲዮን እንዲህ እንደያችሁት ነው። እፎይ የተለያየ ጥያቄ አቅርቦለታል። ያንን ጥያቄውን ግን በውሸት ነው የመለሰለት ማለት ነው። ምክንያቱም ወሃቢዮች በእምነታቸው ስለሚሸመቁ ማለት ነው። እነሱ ሐዲስንና ቁርአንን በቀጥታ መተርጎም ያለብን እያሉ ሐዲሱን ያደረጃዱ እየተረዱ አላሁ ሱብሓነሁ ወተዓላ ሁሉንም ለአካል እናጸድቃለን ምን ሲቀር ብልት ሲቀር ብልት ምን ስለሚሆንባቸው እፍረት ስለሚሆንባቸው እንደዚሁም ወንድ ነው እንዴ አላህ ብለው እንዳይሏቸው ማለት ነው። ከዛ መካከል ሐዲስ አክሰሩ ሐዲሱን ዑለሞች በፈሰሩበት እኛ እንከተልም እኛ በፈሰርንበት ነው ብለው የሚጠቅሱት ሐዲስ ምንድነው? ኢነላህ ኸለቀ አደም ዐላ ሱረቲሂ አላሁ ሱብሓነሁ ወተዓላ አደምን በሱ አምሳያ ፈጠራቸው ነው ብለው ይህንን በቀጥታ እየተረጎሙ ይህ ትርጉም የአህለ ሱና ወልጀማዓ ትርጉም ሳይሆን የሙሸቢያዎች ወሃቢዮች ትርጉም ነው። ከዛ አላሁ ሱብሓነሁ ወተዓላ ምን እያሉ ነው ማለት ነው? ድምፁ እንትን ይላል ይጮሃል አይደል? ሌላ አስቀጥለን። ስለዚህ ግልጽ ነው አፍሮበታል። አላህንም እንደውም ጾታ እንትን ሙሉን አለው ማለት ነበረበት እያለ ነው። እንደዛ ነው። ይሄንኛውም ደግሞ ሌላ ምላሽ በፓርት እየመለሰ ነው መሰለኝ። ይሄ ደግሞ ክፍል 1 ክፍል 2 እያለ እንደዚህ የሚቀጥል ነው። ቀጥል። በትክክል እሺ፣ እንመልከት እንግዲህ እስቲ። ብዙ አስተያየት የሰጡ አሉ። በደንብ በጣም ብዙ ቪዲዮዎች አሉ ከመጠን በላይ። የቱን አንስተን የቱን እንትን እንበላችሁ እንግዲህ አክቹሊ ዞር ስትሉ በደንብ የምታያቸው ነገሮች ይሆናሉ። እንቀጥል። ውይይት ዙሪያ ብዥታዎችን የምናጠራበት የመጀመሪያው ክፍል 1 ቪዲዮ። ለአላህ የእውነት የሚቆረቆር ሰው ይህንን መልእክት በአግባቡ ተረድቶ ከስሜት ወጥቶ ኢንሻአላህ ለብዙሃኖች እንደሚያደርስና ብዙዎች ላይ ሲረጭ የነበረውንም ብዥታ እንደሚቀርፍ ሰበብ እንደሚሆን ትልቅ ባለሙሉ ተስፋዎች ነን። ሃኖችም ስለሚጠቅም ብዙዎች ላይ የተረጨ ብዥታም ስለነበረ በደንብ ሼር ማድረግ እስከ መጨረሻው ተከታተሉ። ዛሬ ግን በዚህ ቪዲዮ ብዙሃኖችን ያደናገረና ጥያቄ ያስነሳ በውይይቱ ላይ አንዳንዱም ሳይሆን አብዛኛው ማለት ምን አለ? ብዙዎችን ያደናገረ አንዳንድ አለና ኧረ ምን አንዳንድ ሁሉም ብዙዎችን ያደናገረ። ስለዚህ ሙስሊሞች እንዳለ ግራ ገብቷቸዋል ማለት ነው። ይሄ እኛ ያልነው አይደለም፣ ከራሳቸው ወንድማችሁ ነው። ይቻላል ሲወራ የነበረው ስለ አላህ ሳይሆን ስለ አካል ነበረ። እሱን በዚህ ሪከርድ የምንሰማ ይሆናል። እያንዳንዶቹን ኢንሻአላህ የተነሱ ነጥቦችን በተለያዩ ክፍሎች ከነ ማስረጃው ኢስላም ትክክለኛው እንዴት ነው የሚለውን እናያለን። እስኪ የመጀመሪያውን እቺን ሪከርድ ሰጥተናል። አላህ ስንት ልጅ አለው? አላህ ሱብሓነሁ ወተዓላ 2 ልጆች አሉት። ኦኬ፣ ቀኝና ግራ ነው ወይንስ ቀኝ እጅ ብቻ ነው ያለው? ቀኝና ግራ። ኦኬ፣ ስለዚህ ዳይሜንሽን አለው ማለት ነው። አላህ በመሰረቱ በትላንትናው ምሽት ላይ ሲወራ የነበረው ስለ 2 አካሎች እንጂ ስለ ትክክለኛው ስለ ኃያሉ ስለ ፈጣሪ አላህ አልነበረም። ምክንያቱም ኢስላም የሚያስተምረው አላሁ ተዓላ አካል እንዳልሆነ አው በቁርአን የድ የሚል ሲፋ መጥቷል፣ አላህ ወጅህ የሚል ሲፋ መጥቷል፣ ሌሎችም ሲፋዎች መጥቷል። ግን እነኚህ ቀጥተኛ ፍቻቸውን በመውሰድ የድ የሚለውን ቀጥታ እጅ ብሎ በመተርጎም ወጅህ የሚለውን ቀጥታ ፊት ብሎ በመተርጎም ቀደም የሚለውን ቀጥታ እግር ብሎ በመተርጎም ይሄ ነው ትልቁ የመጀመሪያው ጥፋት ማለት። ስለዚህ ድብድቡ አካል ከአካል ነበር ማለት ነው እንጂ የሐቂቃ ጥርት ያለውን ትክክለኛውን የእስላም አስተምህሮት አንድ ሰው ይዞ ቢወጣ ወላሂ ነው የምላችሁ በቃ አላህ ምንም አምሳያ የለውም። እግር፣ እጅ፣ ባት ምናምን በዚህ መገለጫ የሚገለጽ
እሱ ጌታ አይደለም خلاص እንደማታ አላህን ያመሰገንኩበት ጊዜ የለም والله ነው የምላችሁ መለስ አድርገው ትንሽ ኦኬ አዳምጡ እዚህ ጋር ነው ያለው ታስተምሮት አንድ ሰው ይዞ ቢወጣ والله ነው የምላችሁ በቃ አላህ ምንም አምሳያ የለውም እግር እጅ ባት ምናምን በዚህ መገለጫ የሚገለጽ እሱ ጌታ አይደለም خلاص እንደማታ አላህን ያመሰገንኩበት ጊዜ የለም والله ነው የምላችሁ እንቀጥል ሁለተኛው ሰምተን ምን አለ እፉ እንደማታ ያመሰገንኩት የለም ያመሰገንኩበት የለም ወይስ ኡስታዛቸው ያ ቃል ተብሎ የተከፈሰው በመጅሊስ የተሸለመውን አጥብ አሰጣው ማለት ነው እንደማታ የተደሰትኩበት የለም እስኪ ለምን እነኚህ ደግሞ እነዚህ አይነት ነገር አምላክ አይደለም ፍጡር ነው እያሉ ስለሆነ ማለት ነው እጅ ግራ አለው ባት አለው ይወጣል የሚለው ጋር በስ ያው ላለማስረዘም ሞክራለሁ በደንብ ሼክ ኮፒንግ ያደርጋችሁ ስለጨረሰው ሰው አድረይ ሁሉ እንደዛ ነው ብላ አላህ ታማለ እሺ አምላክ አላህ Subhanahu Wa Ta'ala ፊት አለው ወይ ብለህ ጠይቀሃል አዳም አው አላህ Subhanahu Wa Ta'ala ፊት አለው ብያምናለሁ ማስረጃ ቃል Subhanahu Wa Ta'ala አታቆርጥ ቆይ ወይብቃ ወጅሁ ረቢ አላቋረጥኩም ይወለድ ሌላ ወሬ አታውራ መርሐባ አሁን ደግሞ እንደሰማችሁት ወጅህ የሚለውን ቀጥታ ትርጓሜውን ወስዶ ፊት አለው አላህ ሲል አላህ ይጠብቀና ሲናገር ሰምታችሁ አላሁ ተዓላ ወጅህ የሚባል ባህሪ ሲፋለው ግን በአማርኛ አምጥተህ ተርጉማ ፊት አለው ማለት አይደለም ፊት አለው ካልኩ እንዴት ነው ጥያቄ መሰል ምን አይነት ፊት ነው ታጠበው እኮ አንተ ድገማት ቆስጤ ወደኋላ አርገው ነው እረሹ ባህሪ ሲፋለው ግን በአማርኛ አምጥተህ ተርጉማ ፊት አለው ማለት አይደለም ፊት እንዴት ነው ጥያቄ መሰል ምን አይነት ፊት ነው ፊት ካልክ ምን አይነት ፊት ነው የሚል ጥያቄ ይነሳብሃል ከዛ ፊት አለው ፊቱ ግን አደምን የሚመስል አይደል ያ እኛ ነው ምን ማለት ነው ፊት እኮ ካለው ፊት በመኖሩ ብቻ እኮ ተመሳሰለ ለምሳሌ ዝንጀሮን ፊት አላት እኮ አይደል የዝንጀሮና የሰው ልጅ ፊት ላይ መሳሰል ይችላል ግን ሁለቱም ፊት የሚባለው መገለጫ ያመሳሰላቸዋል እንዴት ነው እኛ ህፃን ልጆች እኮ አይደለም ይሄን ቆም ብለን እናስብ ከዛ ብዙ ነገር ይከተላል ላይ ይሮጣል ብለህ ታምናለህ አላህ ይሮጣል እንደ ፍጥረት አይደለም ይሄ ነው እንደማን ነው ብዬ አልጠየቅኩም ኡስታዝ እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩም አረ ኡስታዝ እንግዲያስ ወራሳቸው እንዳቀናበሩት እነዚህ ከባድ ናቸው ጌታን ለካ ደስታው የጋራ ነው ለካ እኔ እኮ በዚህ ሳይድ ብቻ መስሎኝ ተደስቷል አፍነው ነበር ታውቃለህ ተነፈስክላቸው ባንተ በኩል ከመጅሊስ ጀምሮ እስከ ሚዲያው ያው እነዛ ነው የተቆጣጠሩትና ደስ ብሏቸዋል ተወቀጠላቸው አብያ ኡስታዝ የሚገባ ይገባቸዋል ወይይቱ እኮ ያልኳችሁ ለዛ ነው የሚረዳው ይረዳዋል ክርስቲያኑ ላይ ገባው ይችላል እግር ባት ምናምን ስንል ምንድነው እሱ እግር ነው ሜጃ ነው ብሎ ሊያስብ ይችላል እኮ እጅ ሲባል ምንድነው የጥያቄ ነው ሊል ይችላል አምላክ ጋር ሲመጣ ግን ሌላ እንትን እንዳለው እንደገና ደግሞ ብዙ ችግሮች እዞ የሚመጣ ስለሆነ ያኔስ በጣም በርካታ ቪዲዮዎች አሉ ደክሞኛል አይዶ ነው ትናንትና በጣም ረጅም ሰዓት ቆየው ዛሬም ብዙም አልተኛውም እውነትሻ ለሴቶች እድል እንስተላል ሪስትሪክሽኑ እንትን እንዳይለብህ እኔ ሪስትሪክሽንም እኔ ጋርም አለ ቆስጤ በውስጥ አውራኝ እሺ ኤዲት ተደርጎ ይለቀቅ ነው አይ እኔማ በጣም ጥሩ ሀሳቦች ስለተነሱ እኔ እውነት ወንድማችን እታች እዚህ ላይ ከፎይ ጋር ቁጭ ብዬ ስታዩኝ የምርም ኦፌንድድ ልትሆኑ ይችላላችሁ ከዚህ በኋላ ለምናገረው ነገር ግን እንዴት ብዬ ልንገራችሁ ይሄንን ከቅንነትና ከሰባዊነት እንረዳውና አሁን እምላችሁን በደንብ ስሙኝ መልእክቱ ለክርስቲያኖች አይደለም መልእክቴ በዋነኝነት ለሙስሊሞች ነው ትላንትና በሳይኮሎጂካል ፐርስፔክቲቭም በሞራል ፐርስፔክቲቭም ብናየው የተደረገው ነገር ትክክል አልነበረም እኔ ለራሳችሁ ሞራል ለራሳችሁ ሃይማኖትን የሚያክል ነገር ነገ ዘላለማዊ ህይወት ያሰጠኛል ብላችሁ የተከተላችሁስ ነገር በዚህ መንገድ ዲስሪስፔክት መደረግ ነበረበት ወይ እኛንን ወይስ ዲስሪስፔክት ያደረግነው መጀመሪያ ዲስሪስፔክትስ ስንልስ ምንድን ነበር ሁላችሁም
የፈለጋችሁትን ሰው መከተል የፈለጋችሁትን መቀበል አለባችሁ። ይህንን አድርጉ ይህን አታርጉ ምንም አይነት ክሌም ማቅረብ አልፈልግም። ግን በዚህ ሰዓት ላይ የሰው ልጅ ሀምብል እና ሂዩሚሊቲ ያለው ሀምብል ነው ወይም ደግሞ የሆነ አይነት በጣም ፕሬዝ የሚደረግ ካራክተር በምንሰጠው ሰዓት ይህንን ነገርስ ምን አይነት መስፈርት አሟልተው ነው ይህንን ነገር የምታደርጉት? አንደኛ ውይይቱ እንኳን ሲጀመር ከመጀመሪያውም ጀምሮ በጣም ከሚያስቀው ፓርት ምን ይደረጋል መሰላችሁ? አንድ አዋቂ ሰው ለውይይት ሲቀርብ ባልተጠበቀ ነገር ከሰው ጀርባ ተለጥፎ ሲሆን ምን ያደርጋል? ኦኬ እኔ መቅረብ የምፈልገው በእንደዚያ ከከሌ ጋር ነው፣ አንድ ላይ መቅረብ ፈልጋለሁ። ከዛ የእሱ ኦፖነንቶች ወይም ደግሞ እሱ በተቃራኒ ሳይድ ያሉትን ጠይቆ ከዛ ሆስት አደርጋለሁ አዘጋጃለሁ የሚለውን ሰው አስፈቅዶ ከዛ በኋላ በጊዜና ሰዓት ከተስማሙ በኋላ ነው ፖስት ማድረግ ያለበት። አንደኛ ይሄ አልተደረገም። ይሄ ደግሞ ለኦዲየንሱ ወይም ደግሞ ተመልካች ተከታዮቹ ላይ ምንድነው ብዥታ ለመፍጠር አንደኛ ያደረጋችሁ ነገር ማለት ነው። ሁለተኛ ነገር ደግሞ እሺ ተደረገ ባልተገባ ሁኔታ አንድ ሰው አይደለም እንደዚህ ትልቅ የሆነ የሃይማኖታዊ ውይይት እንኳን ለተራ ፕሬዘንቴሽን እንኳን እንግዲህ ትምህርት ቤት ላይ ያላችሁ ሰዎች ታውቁታላችሁ። ለተራ አስተማሪ ጋር ቀርበን ለሚቀርበው ነገር እንኳን 2 ሰዓትም 1 ሰዓትም 30 ደቂቃን በፊት ቨርቹዋል ሲሆን ወይም ደግሞ እንደዚህ በኢንተርኔት ቤዝ የሆነ ፕሬዘንቴሽን ከሆነ የሚጠቀምበትን ዲቫይስ አዘጋጅቶ ማለትም ስልክም ሆነ ላፕቶፕም ሆነ ታብሌትም ሆነ የትኛውንም ዲቫይስ ላይ የሚገባበትን በስርዓት አስተካክሎ ራሱን ዝግጁ አድርጎ ለየትኛው ተራ ለሚባሉ ውይይት ራሱ ኦዲየንሱን ወይም ደግሞ እዛ ለታዳሚው ሞራልና አክብሮት ሲባል ብቻ ያንን ነገር ያድጋል። እሱ ያንን ነገር አድርጎላችኋል ወይ? በትምህርት ደረጃ ቢሆን እሱ አይደለም 2 ሰዓት ቀርቶ ከ10 እና ከ15 ደቂቃ ያለ ጋፕ እንኳን ፈጥሮ ቢመጣ ያኛው ሰውዬ ይዞ የመጣው ማስረጃ ራሱ እንደ ክሬዲቢሊቲ ወይም ደግሞ ተአማኝነት አለው ተብሎ አይጠበቅም። ለምን? የሰው ልጅ ከድርጊቶቹ ስለሆነ ተአማኝነቱንም የሚገልጸው ማለት ነው። እዚህ ጋር ቅድም አቤላን በጣም ገልጾላችኋል። እኔ አልደግምባችሁ። ድምፁን ስለቀነሰ ስለተስለመለመ ወይም ደግሞ አንገቱን ስለሰበረ አንድ ሰው ልጅ ሀምብል ወይም ደግሞ ቅን አያስብለው፣ ድርጊቶቹ ናቸው። ስለዚህ አይደለም ለእፎይም ዲቤቱንም ተስማምቶ ሆስት አደርጋለሁ ብላ ያለችውንም እህታችንንም እናንተንም የእምነቱ ተከታዮችንም ዲስሬስፔክት አድርጓል፣ ንቋል። ይሄ በጣም ትልቅ ንቀት ነው። ቀጣይ ራሱ እንወያያለን ብላችሁ ለምትመጡ ሰዎች ትልቅ ትምህርት ይሆናችሁ። ከዚህ በኋላ እኔ 2 ሰዓት ሁላ የምር እኔ አልደገፍኩትም ነበር፣ ይቅርታ አድርጉልኝና እናንተን እንደው ስለ ትዕግስታችሁ ሳላመሰግናችሁ አልቀርም። 2 ሰዓት ሙሉ ይመጣል አይመጣም የተባለ መጠበቅ ራሱ በዚህ ሰዓት ላይ ከገንዘብ በላይ ውድ የሆነውን ጊዜ በዚህ መልኩ ማባከን አንደኛ ሌቭል ኦፍ ማቹሪቲ ወይም ደግሞ የብስለት መጠኑ ምን ያህል እንዳልበሰለ እንዴት ነው ይህንን አስተማሪ ለሃይማኖታችን ሊከራከርና ሊወስንልን ይችላል ብላችሁ ፊት ለፊት የምታቀርቡት? ማለት ኦልሬዲ እኮ እኛ ጀጅ አድርገን ለሰውየው ወይም ደግሞ ላመጣችሁ ሰው ካራክተሪስቲክሱን መዝነን አስቀምጠነዋል። ስለዚህ ይህንን ነገር ክሬዲብል ነው ብላችሁ አስተማሪ ብላችሁ ማምጣታችሁ እሱንም ዲፌንድ ለማድረግ መሞከራችሁ እኔ በእውነት ክርስቲያን ስለሆንኩ አይደለም የምላችሁ፣ ሰው ስለሆንኩኝ ለእናንተ በጣም ልብ ያዝኗል። እንደዚህ አይነት የእውር እምነት ተከታይነት ወይም ደግሞ የእውር ሰው ጭፍን ተከታይነት ለምንድን ነው የምትሆኑት? እኔ በጣም ብዙ ላይቮችን እያየሁ ነበር። የእፎይን ካራክተር አሳሲኔሽን ዛሬ አይደለም ከ2 ዓመት በፊት ከዓመት በፊትም ስታደርጉት ነበረ። ለዛ ደግሞ ተገቢው ማስረጃ ይዛችሁ ኑ ተብሏል። ማስረጃ ኢቨን ብላችሁ ስታቀርቡ አንድ ሰው ኢቨን በህግ ፊት እንኳን ማስረጃ ሲያቀርብ ማስረጃው ሪከርድ የተደረገበት ቀን፣ ሰዓት፣ ደቂቃ ጠቅሶ በዚህ ቀን እንግዲህ እፎይ የተባለው ግለሰብ በዚህ መንገድ እንደዚህ ብሎ ከሃይማኖታችን ከስርዓታችን ውጭ የሆነ ነገር ተናግሯል። እንደዚህ አይነት ኤቪደንስ እንኳን ማንኛችሁም በብቃት ልታመጡ አልቻላችሁም። እስከዛሬም አላመጣችሁ። እኛ ከአምና ጀምሮ ራሱ ስቲል እየጠየቅናችሁ እየጠበቅናችሁ ነበር። ያንን ነገር አላደረጋችሁም። ስለዚህ በእጃችሁ ላይ ማስረጃ በሌለ ገና ለገና ሀሳብን በሀሳብ መሞገስ ስለማትችሉ እባካችሁን ለሰው ስም አትቀጥሉ። አይቀጥልም። ይሄ በጣም ነውር ነው። እጅግ በጣም አስነዋሪ ተግባር ነው። ኢቨን ላይክ በኢትዮጵያ የወንጀለኛ መቅጫ ህግ እንኳን እስከ 6 ወር ፋምና ምስቴክን ከገንዘብ ከሞራል ካሳ ከገንዘብ መቀጮ ጀምሮ እስከ 6 ወር የሚያስከስስ የሚያስጠይቅም ወንጀልም ጭምር ነው። ስለዚህ እባካችሁ ህግና ደንብን እወቁ። አንደኛ። ሁለተኛ ነገር ደግሞ
ለራሳችሁ ለሞራላችሁ ለሃይማኖታችሁ የሚመጥን ሰው አስቀምጡ በመጀመሪያ ደረጃ። እዛ ላይ አስተማሪ ብላችሁ የሰጣችኋቸው ወጥተው መጽሐፍ ገጾ ስላነበበው አይደለም። እዚህ ጋር ከስነ ምግባርም ከሞራልም መመዘን ያለባችሁ መስፈርቶች አሉ። ትላንትና ደግሞ ለእናንተ በጣም ግልጽ ማሳያ ነበር። 2 ሰዓት ተዉት፣ ሌላውን ነገር 2 ሰዓት እንኳን አፍርዶ መምጣት እኔ አሁን መምህር ያንን ነገር ቢያደርግ ኖሮ አልደግፈውም ነበር። ለምን እዚህ ጋር የኔንም ጊዜ አባክኗል። 2 ሰዓትም የምማርበትን ሌላ ስራ የምሰራበትን ዌስት አድርጎብኛል። ስለዚህ እንዴት ነው ይህንን ነገር ሃይማኖት ልንትን ሊልኝ የሚችለው ብዬ ነው የምቀበለው። ስለዚህ እባካችሁ ኡስታዞቻችሁ ላይ ያለውን ብላይንድድ ፌት የሆነ ነገርን እባካችሁ ጥያቄ ውስጥ አስገብታችሁ መዝኑ። ሌላውን ነገር ተውት። ሌላ ደግሞ በሳይኮሎጂ ማለት ነው የሚያመጡት ተጽዕኖች አሉ። እንደዚህ በጭፍን ሰው መከተል አንደኛ ይሄ ሚዛናዊነትን ዲስቶርድ ያደርጋል። ማለትም አይምሯችሁ ራሱ ዲዛይን የተደረገበት ኢንፎርሜሽኖችን የሚያመዛዝንበት ነገሮችን የሚነዳበት መንገድ ብዙ ነገሮች አሉ። እሱን ነገሮች ዲስቶርድ እሱን ነገር በትክክል አይምሯችሁ እንዳይተገብር ታደርጉታላችሁ። አንደኛ ነገር። ሁለተኛ ነገር ደግሞ እናንተ ኢዚሊ ማኒፕሌትድ እንድትሆኑ ከእውነታው ራሳችሁን በትክክለኛ እውነቱን በግልጽ እንዳታዩ እናንተ ጋር የሚቀመጠውን ኢንፎርሜሽን ማኒፕሌት አድርጎ ያስቀምጡላችኋል። ለዛ ደግሞ በቃ ግልጽ ተጠቂ ናችሁ። ብላይንድድ ፌት ሰው ላይ ካላችሁ ማለት ነው። ሲቀጥል ደግሞ ሪያሊቲውን እውነታውን ትላንትና የተፈጠረውን እናንተ የሚገባችሁን ነገር ትክክለኛ የሆነ ነገር በግልጽ እንዳትረዱ በግልጽ እውነታውን እንዳታዩ በጣም ይጋርድባቸዋል። አራተኛ ነገር ደግሞ ኢሞሽናሊ እነዚህ ሰዎች ላይ ዲፔንድ ትሆናላችሁ። አሁን ትላንትና ዛሬ ጠዋትም የተለያዩ ላይቮች ላይ ኖቲስ አድርጌያለሁ። በጣም ኦፌንድድ ሆናችሁ ልጁን ዲፌንድ ልታደርጉት እንትን ትዙ ነበረ። በጣም እንደዚህ ነው እያላችሁ እንደዚህ ይሄ ነገር እናንተ እዛ የምትከተሏቸው ሰዎች ላይ በጣም ብላይንድድ ፌት ስለሆናችሁ በጭፍን ስለምትከተሏቸው እነዚህ ያመጣባችሁ የኢሞሽናል ወይም ደግሞ የስሜታዊነት ላይ እነሱ ላይ ዲፔንድ ታረጉና በኢንቦክስ በላይቭ ጆይን እያደረጋችሁ ለወንድሞች ለእህቶች የማስፈራሪያ ስብዕናን የሚነካ ለሰው የማይመጥን ስድቦችን እንድትልኩ ያደርጓቸዋል። ሶስተኛ መጨረሻው ደግሞ የከፋው ደግሞ ኢቭን ለተለያዩ የአእምሮ እክሎች ራሱ የሚያጋልጥ ነገር ነው። ይህን እንደ ተራ ልታዩት አይገባም። እምነታችሁን ተከተሉ። ግን እዚህ ጋር ሪፕሬዘንት የሚያደርጉባችሁን ወይም ደግሞ ሪፕሬዘንት ያደርገኛል ይወክለኛል ብላችሁ የምታመጡትን ሰው ግን እባካችሁ መለስ እያላችሁ መዝኑ። እኔ ይሄ የእህትነት ምክሬ ነው ማለት በቃ ላይክ አላብዛባችሁ፣ ግን ይሄ እንደ እህትነት አዳምጡት። ይሄን ለማለት ነው። ትናንትና የታዘብኩት ይሄንን ነው። ካበዛኝ ይቅርታ። ኦኬ ቴንክ ዩ። እሺ እናመሰግናለን። ቃል ይሰማል? ልንጠቀምበት የለም አጭር ነገር። እሺ እፎይ ስለሆነው ነገር እኔ እግዚአብሔርን አመሰግናለሁ። ከዛ ቀጥሎ ደግሞ ለትጋት በዚህ ወጣትነት እድሜ ሁሉ መጽሐፍ ማንበብ ራሱ ኮሚትድ ሆነ የእስልምናውን የክርስትናውን ይሁሉ አድርገ የህይወት መስተዋትነት ሁላ ከፍለ ፍሬው ደግሞ ትላንት ስላየ ነው። በጣም ደስ ይላል። በጣም ብዙ ድሎች አሉ። ቀስ እያልን ነው የምናወራቸው፣ ግን ሶስቱን እስቲ ልናገር። በጣም አሳጥሬ አንዴ ቀባል ሞላ። የመጀመሪያው እፎይ አቤላም እውነትም ሁሉም ያወሩት እፎይ ተሳዳቢ ነው የሚለው ካራክተር አሳሲኔት አድርገነዋል ትላንትና። ኢማጂን አንተ ጋር እንኳን 2.ምናምን ሚሊዮን ሰው ነው ያየው። ላይቭ ነው ማለት እዛው ላይቭ ላይ 2.ምናምን ሚሊዮን ሰው ኮምፓራብል ስለነበረ እሱም ጋር 2.ምናምን 5 ሚሊዮን ሰው አይቷቸዋል ትላንትና ብቻ። ትላንት እዛው ነው ማለት። ከዛ በኋላ ደግሞ የተቆራረጠ በየቲክቶኩ የሚለቀቀው፣ ዩቲዩብ ላይ የሚለቀቀው፣ ፌስቡክ ላይ የሚለቀቀው፣ ሰዎች ቴሌግራም ላይ የሚላላኩት ስታየው በቃ በጣም አንደርስቲሜት እናድርገውና 10 ሚሊዮን ሰው አይቷቸዋል። እኔና አንዳውን እስከምናወራበት ታይም ማለት ነው። እና ለ1 ዓመትና ለ2 ዓመት ዓለምን ሲዞር የነበረው እፎይ ተሳዳቢ ነው የሚለው ክስ ወይም ካራክተር አሳሲኔሽን ይሄ ሁሉ ሰው ጋር የደረሰ አይመስለኝም። እኔ ተሳዳቢ ነው የሚለው ነው የምልህ። ስንት ሰው ጋር ደርሷል? ሰብጀክቲቭ ስለሆነ ለሁላችንም እንተው። ግን እውነት ምንድነው? ጫሟን ስትር ውሸት ዓለምን ትዞራለች ይባላል፣ ግን አትቀድማት። የሚገርመው ትላንት ያየ ነው ይሄ ነው። ከዚህ በኋላ እፎይ ተሳዳቢ ነው የሚል
ለአንዴና ለመጨረሻ ጊዜ ትላንት ተቀብረዋል። የኡስታዙም ይሄ በየላይቭህ እየመጡ አንተ ጀግና ከሆንክ አንተ ወንድ ከሆንክ ለምን ከኡስታዙ እሱ ጋር ትወያይም ሲሉ የነበሩ ሰዎች ራሱ አሁን ለመማር ታብታብ ለማድረግ ካልሆነ አይመጡም፣ ለተመሳሳይ ጥያቄ ማለት ነው። የሁለተኛው ደግሞ ትላንት ያገኘነው ድል ወይም ድል ጥያቄው ምን ነበር? ጥያቄ ምልክት ያለበት ነገር ተይዞ ነው የተገባው አይደለ? እፎይ ነቢያት የሰበኩት አምላክ እግዚአብሔር ነው ወይስ አላህ ነው አይደለ? ከዛ ጥያቄ ምልክት አለበት። ስለዚህ ይሄ ግሳንግሱ የነበረው ውጣ ወረዱ ምናምን ተወውና ላይቭ ዲቤት ማድረግ ከጀመራችሁ ጊዜ ጀምሮ እስክትጨርሱ ምንድነው የምንጠብቀው? ማለት ላይቭ ሲያልቅ ዲቤቱ ሲያልቅ ምንድነው የምንጠብቀው? መልስ እንጠብቃለን አይደለ? ማን የተሰበከው? ስብከት ማለት ባይዞ መገለጥ ማለት ነው። የተገለጠው የተሰበከው ማን ነው የሚለው ነው። መልሱ ማን ሆነ? ታች ጻፉት እስቲ። ምንድነው መልስ የሆነው? አልተገለጸም ነው በቃ። አላህ ያልተገለጸ አምላክ እንደሆነ በነቢያቱ ተምረን ወይም ተመልሶልን ወጣን ማለት ነው። ሌላኛው ደግሞ የሚሰሩት ፖለቲካ ያንን ለመሸፈን 20 ሰው አሰለምን 30 ሰው አሰለምን 10 ሰው አሰለምን የሚሉት ኡስታዞቹ ራሳቸው ማለት ነው። እነሱ ታች ድራማ ነው የሚሰሩት ሲጀመር። ግን የሚገርመው እነሱ ራሳቸው ኡስታዞቹ ራሳቸው እኛን አይወክሉም እንዲባሉ ነው ያደረግናቸው። ኡስታዝ አይደሉም። ያው ሁለት ሰዎች እንኳን ገብተዋል እዚህ ላይቭ ላይ ዲቤት ያቀረቡም አሉ። ቪዲዮ እንሰራለን እየገባችሁ ሪፖስት አድርጉልን። ነገ ከነገ ወዲያም ቀስ ብለን ምን ሄድበት ነው። ስለዚህ ድራማቸውም በራሳቸው ሰዎች እንዲከሽፍ ተደርጓል። ፖለቲካውን ዲቤት ለመጥራት ምናምን እንደዚህ አይነት እንትኖች አሉ። ያንን ማስተናገድ አይጠበቅብህም። ይሄኛው የአመት የሁለት አመት እንዳልከው የ100 ዓመት አጀንዳችን ነው። ቀስ እያለን ኢንጆይ እያደረግን ምን ቆይበት ነው። እግዚአብሔር ያበርታ፣ ቃሎት ያሰማልን። ቴንክ ዩ። ያ ቀስ ብለው ይመንዝሩት፣ ቀስ ብለው ይዋጡት። ባይዘዌ ግን እኔ አሰለሙ ምናምን የሚባለው ነገር ከሁለት ኤልያስ በኋላ ምንም ማላም ነው ኢንፎርሜሽን እሱ ነው። ይቅርታ አድርግል 1000 ሰው ቢሰልብ ትላንትና እኔ አልቀበለው። ከሁለት ኤልያስ በኋላ አይመስልም አይመጣውም ትላለህ። አሳየን ከተወሰነውን ከሆነት አሳየን። 4 ሰው ነው ምናምን እዚሁ አሳየን። ይሄ እሱ ተወው አሳየናቸው። እዚሁ ተያዙ። በዛ ውይይት ሰማነው ወይ አሰማለሁ። ያ በዛ ውይይት እንደዛ ነጥብ ጥሎ እንኳን የሚሰልም ሰው ከእስልምና የሚወጣ ብዙ ሰው ቢኖር እንጂ እሱ ግልጽ ነው፣ ድራማ ነው፣ ሊሆን አይችልም። ያው እየተባሉ አይደል እንዲያውን እንዳለ ይሄ አላህ የኔ ፈጣሪ አይደለም እስኪሉ አደረግናቸዋል። ይሄ ግን የሚሮጠው ፈጣሪ እንዴት ይሆናል እስኪሉ ያ ለቅሶ እየደረሱ ነው። በእርግጥ ዛሬም ምናልባት ማካካሻ ሞራሉን የመጠበቂያ ነገር የተሰራ ነው እንጂ በዛ ውይይት በነገራችን ላይ በዛ ውይይት አይደለም ሀባሾች ራሳቸው ወሃቢያዎች ራሱ እስልምና ሊክዱ ይችላሉ፣ እንኳን አዲስ ሰው ሊያገኙ። ስለዚህ ትናንትና እንደዚህ ብሎ መናገር ተገቢ አይደለም። ማንም ድራማ እንደሆነ ያውቀዋል። ግን እኔ 1 2 3 ነገር ብቻ አጥርቼ ልሂድ። እፎይ ነግሯቸው ነው የገባው። ውይይቱ በአቂዳ ላይ ጉዳይ እንደሆነ አስቀድሞ ተናግሯል። የምትሰነጠቁበት ነው፣ ችግር የሚገጥማችሁ ነው ብሏቸዋል። እየነገራቸው ነው። እንደኔ ቢሸሹ ይሻላቸው ነበር፣ ባይመጡ ይሻላቸው ነበር። ለነሱ እንደፈራ ልጁን ገፋፍተው ነው ያመጡት። በእርግጥ እንደፈራ ቢቀር ያተርፉ ነበር፣ ውጤታማ የሆነው ነበር። መምጣታቸው ምንድነው? ነገሩን አጡዞ። ከዚህ በፊትም ተናግሬያለሁ ደጋግሜ፣ ነገር አታጡዙ፣ ፖለቲካ አትስሩ። ሙስሊሞች አትራፊ አይደላችሁ። በየትኛውም መንገድ በየትኛውም ጊዜ ነገር ባጦዛችሁ ቁጥር ሁሉ ጊዜ ሰው ተሰበስባላችሁ። ሰው ሲሰበሰብ ጉዳችሁ ይወጣል ማለት ነው። ከዛ በኋላ ተሰብስባችሁ ወደ ቤታችሁ ትቀመጣላችሁ እና ከስህተታችሁ አትማሩ። በጣም ነገር እያጦዙ ፖለቲካ እየሰሩ አስቸገሩ። ስለዚህ የፖለቲካ በጣም ቆሻሻ ፖለቲካ የሰራችሁት ፖለቲካ የእናንተን ፖለቲካ መስራት ቀላል ነው። እንዲህ አይነት ቆሻሻ ስራ አትስሩ ብለን ነግረናቸው ነበር። ሰው አሁን እኛ ፖለቲካ አልሰራንም። ውይይት ተጠራ፣ ነገራቸው። ከመጣችሁ የምትቀበሩበት ነው እያለ እየነገራቸው ትቀበሩበታላችሁ ብለው እንደምንም ገፋፍተው ልጁን አስገብተው አስቀበሩት። አለቅ። ይሄ ጌም ተዘጋ። አሁን ብትጫጩ ሌላ ቤት እየገባችሁ ሌላ ነገር ብትሉ እኛ ስራውን ሰርተነዋል። ምንድነው ውሻዎች ይጮዋሉ፣ ግመሉ ይሄዳል። በቃ እኛ ጉዟችን እንቀጥላለን። ተንጫጩ። ጌም ኦቨር ብለናል። ጌም ኦቨር። ሌላው አንድ ነገር በጣም አጉልተው ለመናገር የሚፈልጓት ነገር አለች።
በጣም በየቤቱ እየሄዱ እያየው ስለሆነ እፎይ እኮ 1 ለ3 እገባላችኋለሁ ብሏል፣ እኔ ብቻዬን 3 ኡስታዞች እገባላችሁ ብሏል እያሉ በጣም ፕሮፓጋንዳ እየሰሩ ነው። ባይ ዘ ዌይ የትላንቱና ውይይት 1 ለ3 ሳይሆን 1 ለ10 ነው። ዛሬ ክሮዎቻቸውን ሲያመሰግኑ ነበር። ከሱ ጀርባ የነበሩ ክሮዎች 10 የሚሆኑ ኡስታዞች ወይም ከዛ በላይ የሚሆኑ ኡስታዞች ነበሩ። ባይ ዘ ዌይ ጥያቄ ሲጠየቅ ልጆች አውጡልኝ እያለ መጽሐፍ እየገለጡ የሚሰጡት ኡስታዞች ነበሩ። ይሄ ነው በቃ 1 ለ10 ማለት እኮ ይሄ ነው። በቃ 10 ኡስታዞች ከጀርባ ሆነው ከፊት አንድ ኡስታዛቸውን አስቀምጠው ከእፎይ ፊት ሊቆሙ አልቻሉ። ልጁ መጽሐፍ እየተገለጠ እየተሰጠው የእፎይ ጥያቄዎች ሰርች እየተደረጉ መልስ እየተሰጠው እንኳን መመለስ አልቻለም። ስለዚህ 1 ለ3 አይደለም 1 ለ10 ገብታችሁ ቀብሯችሁ ነው የወጣው ማለት ነው። ስለዚህ በእንደዚህ አይነት ጉዳይ የምታነሱት ነገር የተቀበረ የተዘጋ ፋይል ነው። በራሳችሁ ቪዲዮዎች አሉ፣ ይወጣሉ፣ ሰሞኑን ቪዲዮዎች አሉ። ስታቀብሉት አይኑ ሲንቀዠቀዥ ማስረጃ ስትሰጡት እስቲ ክፈቱልኝ እያለ ልጆች ስቴን ክፈቱልኝ እያለ እንደዚህ አይነት ውይይት አይተንም ሰምተንም አናቅም። በድጋፍ እንኳን ሆኖ ይሄ ሁሉ ነገር ሆኗል ማለት ነው። ስለዚህ እፎይ ነግሯችሁ ሰንጥቋችሁ ወጥቷል። ነግሯችሁ እንደሚቀብራችሁ ነግሯችሁ ቀብሯችሁ ወጥቷል። ኡስታዛችሁንም ደግሞ እንደሚቀብረው እንደሚፈልገው ተናግሮ ኡስታዙ ትላንትና ተቀብሮ ሄዷል። ዛሬ በጣም ያሳዝናል። ፊት ሁሉ በጣም ነው ያዘንኩት ሆኖ ለመናገርና ለቅሶ ብደርስ ደስ ይለኛል። ግን ኡስታዝ ወደ ስራ ብትመለስ በጣም አሪፍ ነው። ከዚህ በኋላ ፕሮፌሽንህም አይደለም አንተ ፕሮፌሽንህ ጡት ምናምን እያሉ ፈትዋ መስጠት ነው። እዛ ላይ አርፈ ብትቀመጥ ከዚህ በኋላ የእፎይን ስም ባታነሳ ይሻላል። ሁለተኛ ሶስተኛ ጊዜ ወይም አራተኛ ጊዜ እንዳትቀበር ማለት ነው። አሁንም ሌላ ነገር እንዳታስብ። ስለዚህ ያለው ነገር ይሄ ነው። እፎይ ወደፊት ነው። ከዚህ በኋላ ወደፊት ነው። ቁጭ ስትል ካሁን በኋላ 8000 ሰው ቁጭ ስትል 9000 ሰው ነው። ሁሉ ጊዜ ይሄን ነገር ነው የሚያደርጉትና ይሄን ልናመሰግናቸው ይገባልና ይሄን ለማለት ነው። መልካም ጊዜ ይሁንላችሁ። በጣም እናመሰግናለን። ለዚህ ረዳን ክርስቶስን እናመሰግናለን። እኛ በጉልበታችን በኃይላችን አንመካም። መመኪያችን ክርስቶስ ነው። ጉልበታችን ክርስቶስ ነው። የምንለፋው እሱን ለማክበር ነው። ማንንም ለማክበር ሳይሆን ክርስቶስን ከፍ ለማድረግ ነው። ስለዚህ እፎይን ከፍ ያደረገውን ክርስቶስን ነው እኛ ከፍ የምናደርገው። ይሄን ለመናገር ነው። መልካም ጊዜ ይሁንላችሁ። ጨርሻለሁ። እሺ፣ እናመሰግናለን። ሁላችሁም ደህና አደሩ። ሚዩት ነህ ለኛ አውራል እስከሚወጡ ለኛ ብቻ ስለሆነ ስለሚሰማን እንትን በለው ቃል ከስር ስለማይሰማቸው እና አቡና አቤል ቴንኪው እናመሰግናለን። አፖሎጂ ለአመት የሚሆን ቪዲዮ አላችሁ እየቆጠባችሁ ኤዲት አድርጉት። ያው ስቶሩ ሞላብን እኮ አሁን ወደ እናንተ ሰፈር በጣም ሊያረጉን ነው። እንኳን አስቀራችሁ ከኛ ሰፈር ዴቭ ቤት ይከፍታል። በዚሁ ዴቭ ቤት ሰዎችን ሰብስበን እዛም አንዳንድ ነገሮች እናደርጋለን። እዚህ ውስጥ ያላችሁ ምናልባት የሚመቻችሁ 5000 ሰዎች ቃል ሰጋ ሆነ ቤት ይከፍታልና እሱ ጋር እንድትመጡ እንላለን። እናመሰግናለን። ፎዬ መልካም ጊዜ ይሁንልህ። እረፍ፣ ተኛ፣ ደህና ደሩ።